ሰላም ሰላም የመድፉ ቤተሰብ እንደምን አላችሁ? ያው እኔ እንኳን እንደዚህ በቲክቶክ ቪዲዮ በተለይ እግር ኳስ ኮንተንት ያን ያክል በቪዲዮ እንትን ማለት ልምድም የለኝም ፍላጎቱም ብዙ አልነበረኝም። አሁን ግን ያው እነዚህ በተለይ ከማንቸስተር ዩናይትድ ደጋፊዎች ጋር በጽሁፍ ጽፈ ራሱ መግባባት በጣም አስቸጋሪ ስለሆነ ያው ከዚህ በኋላ ወደ ቲክቶክ ለመምጣት ወስኛለሁ። አንዳንድ ያው ልክ ልካቸውን መንገር ያስፈልጋል እና ለዛ ነው እና ቪዲዮውን ኮፒ ሊንክ አድርጎ ሼር አድርጉልኝ፣ ሪፖስትም አድርጉ እዚህ በኋላ እንድታበረታቱኝ እና ወደ ቲክቶክ በተቻለ መጠን ከሌሎች ሶሻል ሚዲያዎች በተሻለ ለመምጣት ወስኛለሁ። እና የትላንቱ ጌም አይ ቲንክ ሁላችንንም በጣም ስሜታችን የጎዳ ጌም ነው። በጣም አበሳጭቶናል፣ ተናደናል። ያው እግር ኳስ ላይ ማሸነፍ አቻም መውጣት ያለ ነገር ነው። ነገር ግን በእንደዚህ አይነት ሁኔታዎች እኛ ለዋንጫ እየተጫወትን ምንም አላማና ግብ በሌለው ቲም መሸነፍ በጣም ያበሳጫል። ምክንያቱም አሁን በቃ እንደዚህ ይጮሃል፣ ይጨፍራል። የማንቸስተር ደጋፊ አሁን አንዱ እንደዚህ ከጎን ነካ አድርገህ ለምንድነው የምትጫወቱት? 3 ነጥቡ ለምንድነው የሚጠቅማችሁ ምናምን ብትለው ምንም የሚያቅል ታሪክ የለም። ወይ ዝም ብሎ አርሰናል ዋንጫ አይበላም ነው የሚል እና በእንደዚህ አይነት ጌም መሸነፍ ለእኛ በጣም ስሜቱ ከባድ ነው። ዋቴቨር ግን ደግሞ ያው መቀበል ያስፈልጋል እና መቀበል ቲማችንን በስርዓት መደገፍ ያስፈልጋል። ማለት አሁን በተለይ የአርሰናል ደጋፊዎች እኔ ቪዲዮዎች ላይ ቲክቶክ ላይ ሲዘዋወሩ የማያቸው ቪዲዮዎች በጣም ሾክ ያደርጋሉ። ማለት ተጫዋች መዘቅዘቅ፣ መሳደብ፣ ማሊያ ማቃጠል፣ ኢቭን ራሱን ለመጉዳት ሁሉ ርቀት ለቲክቶክ ቪው ምናምን ብሎ የሚሄዱ ሰዎች አሉና which is በዚህ ዘመን በጣም ነባር መሆን የሌለበት ነገር ነው እና አደጋገፋችን መስተካከል መቻል አለበት። በዛ ልክ ነው መሄድ አለብን። ቲማችን ማበረታታት አለብን። ዋቴቨር ገና ነው እንትኑ በአንድ ጌም በሁለት ጌም ስላሸነፍክ 5 ጌም ስለተሸነፍክ የሚወሰን ዋንጫ አይደለም ያለው። ገና አትሊስት 15 ጨዋታ አለ። እንግዲህ በዚህ ጨዋታዎች እያንዳንዱ ቲም እኛ እንሸንፋለን። የዋንጫ ተፎካካሪያችንም ደግሞ በዛ ልክ ያን ያክል በፊት የነበረው ጥንካሬ አይደለም። በየትኛውም አጋጣሚ ነጥብ ሊጥል የሚችልበት እድል አለ። ጨዋታዎችንም ሊያሸንፍ የሚችልበት እድል አለ። ሶ ገና ምንም ባልተወሰነ ሁኔታ የአደጋገፍ እንትናችን መስተካከል አለበት ብዬ አስባለሁ። ሻሺያንስ ግን ያው የተወሰነ ብትረጋጉ ማለት እንደ ሀሳብ አሁን ገና የዛሬ ሳምንት መጥቶ አንድ ወራጅ ቀጠና ቲም ሊለጥፍ ይችላል እና ያኔ መግቢያ ከምታጡ እኛም እንግዲህ ወደ እናንተ ጋር ትከሻ ለትከሻ ለመለካካት ደረጃችን ባይመጥንም ግን ደግሞ እናንተ በምትሄዱበት ልክ እዚህ በኋላ ስለምንሄድበት ራሳችሁን የሚያሸማቅቅ ነገር ኤኒ ታይም ሊገጥማችሁ ስለሚችል ብትረጋጉ ብዬ አስባለሁ። በእርግጥ ያው ለእናንተ በዚህ ሰዓት አርሰናልን ማሸነፍ ከዋንጫ በላይ እንደሆነ አውቃለሁ። ስሜታችሁን በጣም እረዳለሁ። ዋቴቨር ግን በዛ ልክ እንትን ብትሉ እና ትንሽ እንደው እግር ኳሳዊ የሆነ እንትንም ቢኖራችሁ ለማለት ነው። እና በዚህ ልክ ነው ያለው። እስኪ ቪዲዮዎችን ሼር በማድረግ ለሌሎች እንዲዳረስ አድርጉልኝ። ታንክ ዩ ቬሪ ማች ጋነርስ።